እኔም እኮ እንደውም ተቀብዬ ሞከርኩ፣ ምናልባት ስልካቸው ላይ ችግር ካለ ብዬ። በራሴ ስልክ ስሞከር ሰራ። ነገር ግን በሳቸው ስልክ በመሞከር ሰዓት ግን ምንም ሊሰራልኝ አልቻለም። እንዴ ስለዚህ እኮ ይሄ ማለት ምንድነው? ልጅየው አባቱን ማናገር አልፈለገም ማለት ነው። ለዛም ነው ብሎክ ያደረጋቸው። አዎ እኔም የመሰለኝ ልክ እንደዛ ነው። እኔ ግን ለሳቸው አልነገርኳቸውም። ምክንያቱም ልጃቸው ማናገር ስላልፈለገ ብሎክ እንዳደረጋቸው ካወቁ በጣም እንደው ሊያዝኑና ሊከፋቸው ይችላል ብዬ አልነገርኳቸውም። እሳቸው እንደነገሩኝ ልጃቸው ብር ሲፈልግባቸው ግን በቀላሉ ደውሎ ያገኛቸዋል። እሳቸው ደግሞ ለወራቶች ይደውላሉ። የእሳቸው ልጅ ደግሞ ብሎክ አድርጓቸዋል። ምን አይነት ልጅ ነው? እኔ ቆይ እንደው ምንም ሊገባኝ አልቻለም። በዚህ ሰዓት ለአባቱ እንደሚያስፈልግ አያውቅም እንዴ? በእንደዚህ አይነት እድሜ ላይ ስራ እየሰሩ እሳቸው እንደዚህ እንኳን አርጅተው ይህንን ስራ የሚሰሩት ለልጃቸው ብሎ አይደል እንዴ? አይደል እንዴ ራሁል? አንድ አባት ለልጁ ብሎ ሙሉ ህይወቱን እንዳለ ከሰጠ ልጅ ተብዬው ደግሞ እሳቸውን ለማናገር ዝግጁ ካልሆነ ምን አይነት ልጅ ነው የሚባለው ራሁል? እንዲሁም እሳቸው እንዳሉኝ ከሆነ ደግሞ ዛሬ እጅግ በጣም የተረበሹት የወንድ ልጃቸው የልደቱ ቀን ስለሆነ ነው። እናም ለልጃቸው ለመደወል ብዬ ስልካቸውን በተቀበልኩ ጊዜ ራሁል ስልካቸውን ተቀብዬ ለልጃቸው ለመደወል ባልኩ ጊዜ ታውቃለህ ማንን ፎቶ እንዳየው እንደተመለከትኩ? ያንተን ራሁል፣ ያንተን። አሁንም ምንም መፍራት አልተሰማህም? አሁንም ስለሌላ ሰው ማወራ ነው አይደል መሰለህ? ትንሽ እንኳን አታፍርም እንዴ ራሁል? ትንሽ ምን አይነት ልጅ ነህ አንተ? በዚህ እድሜያቸው የአባት ትከሻ መሆን ሲገባ ትከሻቸው ላይ ቁጭ ብለህ አንተ እሳቸውን ታወድማለህ። ወዲያ ወዲህ የተሯሯጡ የሰዎችን ትእዛዝ ቤታቸው ድረስ የማድረስ ስራ እየሰሩ አንተ ግን እዚህ ቁጭ ብለህ ዘና ብለህ የራስህን ህይወት ትኖራለህ። አባቴ ምን ላይ ነው ያለው ብለህ እንኳን ልታስብ አልቻልክም። እኔ እንኳን ሳያቸው እጅግ በጣም ነው ያሳዘኑኝ፣ ጭራሽ ምንም ላልሆኑ ሰውዬ። ነገር ግን አንተ ግን ሁሌ ነው ይሄን ነገር የምትፈጽምባቸው። ምን አይነት ልጅ ነህ አንተ ራሁል? አንድ ልጅ አባቱ ላይ እንደዚህ አይነት ክህደት የሚፈጽም ከሆነ በእኔ ላይ ታዲያ ምን አይነት ክህደት ልትፈጽም ነው? ይሄንማ ማሰብ ራሱ አልችልም። እንዴ አንተ ለሳቸው ልትሆን ያልቻልኩ ወልዶችን ዓለም እንድታይ ምክንያት የሆኑህን ለኔስ እንዴት ነው የምትሆነው? ይሄን ሁሉ ካወኩ በኋላማ ካንተ ጋር መቀጠል አልችልም። እኔ ኬክህን ያዝና ውጣልኝ ከቤቴ። ካሁን በኋላ ለመደወልም ሆነ ሜሴጅ ለመጻፍ እንዳትሞክር። ካሁኗ ሰዓት ጀምሮ ተለያይተናል አንተና እኔ። እና ደግሞ በተጨማሪ እባክህ ልማጸን ልለምንህ አባት ላይ እንደዚህ አይነት ድርጊት አትፈጽም። ሂድና ልደትህን ከሳቸው ጋር አክብር። ይሄን ኬክም ከሳቸው ጋር አብረህ ቁረስ። ወደ ቤቴ ደግሞ በድጋሚ ዝር እንዳትል። የልጄ ስልክ፣ የራሁል ስልክ። ራሁል ልጄ፣ አባዬ እንዴት ነህ አንተ? ሳይረፍድብንና ሳይዘገይብን ለወላጆቻችን ጊዜን እንስጥ።